ሰላም ያው ዶክመንተሪ ቤተሰቦች ሁላችሁንም በጣም አመሰግናለሁ። 30,000 ሰብስክራይበር ላይ ደርሰናል። ለዚህም ዛሬ የ500 ብር ሽልማት የሚያሸልም ጥያቄ ይኖረናል። አብራችሁን ቆዩ። ይህንን ደሴት ሙሉ ለሙሉ ገዝቼዋለሁ። 10 ውድድሮች ይኖሩኛል፣ እንዲሁም 10 ተወዳዳሪዎች። እስከ መጨረሻው ድረስ ከዚህ ደሴት ሳይባረር የቆየ ሰው ደሴቱን ያሸንፋል። ስለዚህ አሁን ወደ መጀመሪያው ውድድር እንሄዳለን። እዚህ የቆንኩበት ጉድጓድ ውስጥ ለመጨረሻ ጊዜ ኮኮናት የሚያስገባ ሰው ከዚህ ውድድር ይባረራል። በቃ ይሄው ነው፣ ቶሎ በሉ። አዎ ደርሻለሁ። ወይኔ አዝናለሁ። ሙሉ ቤተሰቤ ነው በዚህ ስራ የሚያፍርብኝ። ምንም ነገሮችን የማስብበት ሰዓት አልነበረኝም፣ ግን ወዲያውኑ አገኘው ኮኮናት። በጣም እድለኛ ነኝ። ከሩቅ አይቼው ለማንሳት ስሄድ ታይለር ደግሞ ቀድሞኝ አነሳ። እዛው አካባቢ ሌላ ኮኮናት ባላገኝ ኖሮ የኔ ተባራሪ ነበርኩ። ጄድ አዝናለሁ፣ ግን በመጀመሪያው ውድድር ተባረሃል። ስለዚህ ከዚህ ደሴት እናባረሃለን። በዚህ መልኩ የመጀመሪያ ተወዳዳሪያችን ተባረዋል። በተመሳሳይ መልኩ ሁሉም ተወዳዳሪዎች ከዚህ ቦታ ይሄዳሉ። የመጨረሻ አንድ ሰው ብቻ ሲቀር ማለት ነው። ሁለተኛው ውድድር፣ አሁን ለሆነ ሰው ድምጽ ትሰጣላችሁ። እናም ብዙ ድምጽ ያገኘው ሰው ከዚህ ውድድር ይባረራል። ይሄ ውድድር ከሰው ጋር ያላችሁን ግንኙነት ነው የሚፈትነው። አሁን በቃ ሁላችሁ መጻፍ አቁሙ፣ ሰዓት አልቋል። አምጡ ስክሪፕቶን አምጡት። ድምጹ በሙሉ ተቆጥሯል። እናም በዚህ ውድድር ተሸናፊ አግኝተናል። ታይለር አንተ አይደለም የተባረርከው። የስ እናም ከናንተ ከሁለታችሁ እሺ፣ እንዲህ አይነት ነገር መናገር በጣም ነው የሚያስጠላኝ። ዴሬን ተባረሃል። አንተ ውድድሩ ላይ ትቆያለህ። የስ በጣም ይገርማል። 4 ሰው ጽፎበታል። እስካሁን አላመነም መሰለኝ። እዛ ጋር ሄዶ ቆሟል። የውድድሩ ደባሪው ቦታ እዚህ ጋር ነው። ማባረር ሁላችሁም ታውቃላችሁ። አሁን ወደ ቤት የምንሸኘው ሰው እናንተ ድምጽ የሰጣችሁት ሰው ነው። በዛም ምክንያት ደግሞ አሁን ይህንን ደሴት ማሸነፍ አይችልም። የካርል ጥፋት ነው። ሁሉንም ካርልን ያጠፋው። እሺ ዴሬን በል እንግዲህ መሄድ ይኖርብሃል። አዝናለሁ። እሺ አዝናለሁ። አይዞ አዝናለሁ። ወደዚህ ውድድር ስለመጣ በጣም አመሰግናለሁ። ቻው። እየደበረኝ ነው ያለው፣ ግን ደግሞ እንቀጥላለን። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ወደ ቀጣዩ ውድድር ከማለፋችን በፊት ምን እየተሰማችሁ ነው? ጭንቀት በጣም እያሳሰበኝ ነው። ይህን ውድድር ካሸነፍኩ ደሴቱን ወዲያው ነው የምሸጠው። ምን ያደርግልኛል ደሴት ለኔ? ካርል ይሄው ካሜራ። ታይለር ያዝ ካሜራ። አሁን ሁላችሁም ካሜራ ይዛችኋል። ቀጣዩ ውድድራችን የሚሆነው ድብብቆሽ ነው። አይ እሱን ጨዋታ አልወደውም። አሁኑኑ ሄዳችሁ መደበቅ ትችላላችሁ። ፍጠን እንፍጠን። አሁን የቀሩት 8ቱም ተወዳዳሪዎች ለመደበቅ ሄደዋል። 1 2 3 ወደ ላይ መውጣበትን ዛፍ አግኝቻለሁ። ቶሎ ብዬ የሆነ ነገር ማግኘት አለብኝ። እዚህ ቦታ ሆኜ የምሰማው ኮሽታ በሙሉ የጂሚ ዱካ እየመሰለኝ ነው። ከዚህ በፊት በድብብቆሽ ውድድር በጣም ብዙ ገንዘብ አጥቻለሁ። ምናልባት በአሁኑ ዛፍ ላይ መውጣት አለብኝ። 89 90 91 ሆዴ እየጮኸ ነው። አኩኩሉ አልነጋም። አኩኩሉ አልነጋም። አስባችሁታል? በሆዴ ጩኸት ምክንያት ከዚህ ውድድር ብባረር 296 297 298 299 300 ዝግጁ ብትሆኑም ባትሆኑም አሁን አያገባኝም። ወደ እናንተ እየመጣው ነው። አሁን መጀመሪያ የማገኘው ሰው በፍጹም ይህንን ደሴት ማሸነፍ አይችልም። የዚህ ውድድር ደስ የሚለው ነገሩ ሁሉንም ሰው ማግኘት አይጠበቅብኝም። ግልጽ ነው። በጣም ብዙዎቹ የሚደበቁት እዚህ ዛፍ ውስጥ ምናምን ነው። አይቻለሁ። አይ እየቀለድኩ ነው። ግን ምናልባት እዛ ውስጥ የሆነ ሰው ካለ የኔ በድንጋጤ ውሃ ሆኗል። አዎ አልፎኝ ሄዷል። እዚህ ጋር ማንም የለም። ቻለር ምግብ ይዣለሁ። የት ሄደው ነው እነዚህ ሰዎች ደግሞ? በነገራችን ላይ ወፎች ሰው ሲያዩ ይጮዋሉ። እናም እዛ ጋር በጣም ድምጽ እየሰማሁ ነው ያለሁት። ስለዚህ የሆነ ሰው ሊኖር ይችላል። ወይኔ ታይለር! አይሆንም። ፈጣሪ ሆይ እዚህ ጋር ምን ትሰራለህ? አግኝቼዋለሁ። ስለዚህ በመጀመሪያው ድብብቆሽ ጨዋታ $50,000 አጥተሃል። ከዛ በቀጣዩ ደግሞ $60,000፣ ከዛ ደግሞ $70,000፣ አሁን ደግሞ $700,000። ስለዚህ በድብብቆሽ ጨዋታ ብቻ እስከ $1 ሚሊዮን አጥተሃል ማለት ነው። እንኳን ደስ አላችሁ። በዚህ ውድድር ማናችሁንም ቀድሜ አላገኘውም። ቀድሜ ያገኘሁት ሰው ታይለርን ነው። ፊት ለፊት የምታያቸው በሙሉ ይህንን ደሴት ለማሸነፍ ይወዳደራሉ። አንተ ግን አሁኑን ወደ ጀልባው እንድትሄድ ፈልጋለሁ። ከዚህ ውድድር ተባረሃል። ቻው ታይለር፣ በጣም አዝናለሁ።
ወይኔ ጀልባውን ስቶት እየሄደ ነው። ምንም ከቀልቡ አይደለም። ቀጣይ ውድድራችን ደግሞ የዋና ውድድር ነው። መጀመሪያ ግን ሁላችሁም ወደዛ እንድትዞሩልኝ እፈልጋለሁ እና ምልክት ስሰጣችሁ ወደዚህ ትዞሩና መዋኘት ትጀምራላችሁ። ጀልባውን የሚነካ የመጨረሻ ሰው ከዚህ ውድድር ይባረራል። ይሄኛው ውድድር ትንሽ አካላቸው የሚፈትሽ ነው። እስካሁን ከነበረው በሙሉ ከበድ ያለው የኛው ይመስለኛል። 3 2 1 ጀምሩ። እሺ ታይለር አንደኛ ላይ ነው ያለው። ኢተን ደግሞ ሁለተኛ ላይ። ጄስ መጨረሻ ላይ ነው ያለችው። በሉ ቶሎ በሉ። ታይለር አንደኛ ወጥቷል። ኢቴን ሁለተኛ፣ ካርል ሶስተኛ፣ ክሪስ አራተኛ ወጥቷል። ቻለር ጥሩ አካሄድ እየሄደ ነበር። እናም አምስተኛ ወጥቷል። መጨረሻ የመጣችው ጄስ ናት። ባለመሸነፌ በጣም ደስ ብሎኛል። እኔ ነበርኩ መጨረሻውን ያለው ብዬ ያሰብኩት። ውድድሩን ሳልጀምርም ልሸነፍ እንደምችል አስቤ ነበር፣ ምክንያቱም ፈጣን ዋናተኛ አይደለሁም። በጣም አዝናለሁ ጄስ። ስለዚህ አሁን በድጋሚ ወደ ደሴቱ ወስጃት መልሼ ወደዚህ ላመጣት ነው። ለእንደዚህ አይነት ውድድር አዲስ ነኝና ግራ ገብቶኛል። በጣም ተቃርባ ነበር፣ ግን ጄስ መጨረሻ የደረሰችው እሷ ናት። ስለዚህ አሁን ወደ ቤቷ እንሸኛታለን። ቻው። ያዝ ክሪስ፣ ኢተን፣ ካርል። ከተሰመረላችሁ መስመር ማለፍ አትችሉም። እናም በተቃራኒ በኩል ወደ ተቀመጠላችሁ ክብ ቀዳዳ ማስገባት ነው ውድድሩ። ቀድሞ ያስገባ ቡድን አሸናፊ ይሆናል ማለት ነው። 3 2 1 ወሩሩት። የስ አስቆጥረነዋል። የስ ወይኔ ለትንሽ እኮ ነው የሳትኩት። ከላዩ ላይ ነው ያለፈው። አድርገነዋል። ይህንን ደሴት ከመሸጥ ማንም አያስቆመኝም። እንኳን ደስ አላችሁ፣ አሸንፋችኋል ሰዎች። ጥሩ ስራ ነበር የሰራችሁት። ስለዚህ አሁን ከእነሱ መሃል አንድ ሰው ይባረራል። እናም የሚባረረውን ሰው የምትወስኑት እናንተ ናችሁ። ክሪስ፣ ቀላል ውሳኔ ነው። ማንም ቢሆን ክሪስን ነው የሚያባርረው። በጣም ብዙ ውድድሮችን ከዚህ በፊት አሸንፏል። ኖላን፣ አንተን አንድ የምትለው? ቆይ ክሪስ። አቤት። ተባረሃል። እውነት ለመናገር ይህንን ደሴት አሁንም ታሸንፋለህ ብዬ ነበር። ሞክሬያለሁ። እንግዲህ በል ወደ ጀልባው መሄድ ይኖርብሃል። ኖላን፣ አንተ ብታባረረኝም ግን ና እስኪ ወደዚህ። መልካም እድል ለሁላችሁም ከኖላን በስተቀር። ለቀጣዩ ውድድር ሁላችሁም አይናችሁ እንድትሸፍኑ ፈልጋለሁ። ሁሉም አይናቸው ተሸፍኗል። አሁን አይናችሁን ክፈቱ። ተመልከቱት በእጅ ያዝኩትን ሳጥን። አሁን በድጋሚ አይናችሁን ሸፍኑ። በዚህ ደሴት ውስጥ የሆነ ቦታ ይህንን ሳጥን ደብቀዋለሁ። ይህን ሳጥን ያገኘው የመጀመሪያ ሰው አሸናፊ ይሆናል። የሆነ ሰው እስኪ አካፋ ይሰጠኛል? እውነት ለመናገር አካፋ አያስፈልገኝም፣ አውቄ ነው። በቃ እዚህ ዛፍ ላይ ነው የምንደብቀው። አንድ ማያውቁት ነገር አለ። ይህንን ሳጥን የሚያገኘው ሰው የፈለገውን ሰው የማባረር እድል አለው። ስለዚህ ሳጥኑን ማግኘት በጣም ይጠቅማቸዋል። ወይኔ ጀርባዬን እያመመኝ ነው። በቃ አሁን ሁሉም ሳጥኑን እንደቀበር ነው ሊያስቡ ይችላሉ። ሳጥኑን ፈልጎ የሚያገኘው የመጀመሪያ ሰው ማን መባረር እንዳለበት የሚወስን ይሆናል። ምን? ወይኔ ጀምሩ። ወዴት ልሂድ ታዲያ? ምንድነው ይሄ ጨርቅ? ካርል ምን እያደረክ ነው? ዝም ብለህ በግምት እየቆፈርክ ነው? በደንብ አውቃለሁ እኮ የት ልደብቀው እንደምችል እገምታለሁ። ወይኔ ፈጣሪ። የት ነው ያለው ሳጥኑ? ውሃ ውስጥ ሊሆን ይችላል እንዴ? ሰዎች ፈልጉ እንጂ ፈልጉ፣ ይገኛል። የት ነው ያለው ሳጥኑ? ሰዎች ዛፍ ላይ ነው የተሰቀለው። እንዴት በዚህ ፍጥነት ሊያገኘው እንደቻለ አላቅም። እኔ እዛ አሸዋ ላይ እንደዚህ ስንከባለል። ካርል አሁን ሳጥን መክፈት ትችላለህ። ውስጡ ወርቃማ የሆነ ኮኮናት አለ። ይህንን ወርቃማ ኮኮናት የምትወረውርበት ሰው ከዚህ ውድድር ይባረራል። ከእናንተ ከሁለታችሁ በአንዳችሁ ነው መወረውረው። ማባረር የምፈልገው እሱን ነው። ይቅርታ ግንሽ። አመሰግናለሁ ካርል፣ በጣም አመሰግናለሁ። የተሳሳተ ሰው ነው የመረጥኩት። እያንዳንዱን ሰው ባባረርኩ ቁጥር የበለጠ እየተሰማኝ ነው ያለው። ሰላም ትለዋለህ እንዴ? አልተናደድክበትም ማለት ነው? አሁን ብናደድ ምን ይጠቅመኛል ብለህ ነው? እውነት ለመናገር ተናዷል። ሲያስመስል ነው። የመጨረሻ 4 ደርሳችኋል። እንኳን ደስ አላችሁ። አሁን አንድ ነገር እናደርጋለን። አራታችሁም ተስማምታችሁ ከዚህ በፊት ከተባረሩት ተወዳዳሪዎች መሃል አንድ መመለስ ትችላላችሁ። እኔ ጄሲ ነው ምለው። እኔም ጄሲ ላለሁ። ስለዚህ 2 ድምፅ ለጄሲ። እኔም ጄሲ ነው ምለው። በቃ ጄሲን የመረጥኩት በምክንያት ነው። ከዚህ ውድድር ከተባረሩት መሃል በእኔ ቂም ያልያዘችው እሷ ናት። ተመልሳ ብትመጣ ራሱ የኔን ስም ትጽፋለች ብዬ አላስብም። ለዛ ነው። ቻለር እና ካርል አብረው ነው የሚሰሩት።
እናም እኔና ኢታን ተስማምተን ነው እሷ እንድትመለስ የፈለግነው። ሶስታችን አንድ ላይ መሆን አለብን። ሶስቱም ቀድሞ ጄሲ አሉ። እኔ የመጨረሻው ሰው ነበርኩ። ምንም ብል ለውጥ አልነበረውም። ሁላችሁም ለጄሲ ድምፅ ሰጥታችሁ ነበር። ስለዚህ አሁን ተመልሳ መጥታለች። ተመልሻለሁ። እንኳን በሰላም ተመለች ወደዚህ ደሴት። ስለዚህ አሁን 5 ተወዳዳሪዎች ሆነዋል። ቀጣይ ውድድራችን የሚሆነው ለማስታወስ ያህል ነው። የሁላችሁንም ስልክ በየተራ አየዋለሁ እና ሜን ቻናል ሰብስክራይብ ያላረገ ሰው ካለ ከዚህ ውድድር ይባረራል። በእርግጠኝነት ሁላችሁም ሰብስክራይብ ታደርጋላችሁ። እሺ ካርል፣ ያንተን እናየዋለን። እስኪ ሰርች እናደርጋለን። ሃው ዶክመንተሪ ሰብስክራይብ አድርጓል። ሁላችሁም የዚህ ቻናል ቤተሰቦች ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። አዎ ሰብስክራይብ አድርጓል። አንተም ሰብስክራይብ አድርጋል። እሱም ሰብስክራይብ አድርጓል። የመጨረሻው ሰው አንቺ ነሽ። ሰብስክራይብ አድርጋለች። ሁላችሁም ዋናውን ቻናል ሰብስክራይብ አድርጋችኋል። ስለዚህ ሃው ዶክመንተሪ ሁለተኛውን ቻናል ሰብስክራይብ እንዳደረጉና እንዳላደረጉ እናያለን። ካርል ሰብስክራይብ አድርጓል። ኖላንም ይህንን ቻናል ሰብስክራይብ አድርጓል። ኢቴን ሰብስክራይብ ያላረከው ብቸኛ ሰው አንተ ነህ። ከዚህ ውድድር ተባረሃል። ምን እንደምልህ ታውቃለህ? ጀልባው እዛ ጋር እየጠበቀ ነው። ቸው ቸው። ይሄ ተመልካቾችንም ይመለከታል። አሁኑኑ ዲስክሪፕሽን ላይ ባለው ሊንክ ገብታችሁ ሰብስክራይብ በማድረግ የ500 ብር ተሸላሚ መሆን ትችላላችሁ። ተሸላሚ ለመሆን እዛ ላይ የተለቀቀ የ1 ደቂቃ ቪዲዮ አለ። እሱ ላይ ማንኛውንም አይነት ኮመንት ማስቀመጥ ትችላላችሁ። ከኮመንቱ መሃል አንዱን መርጠን 500 ብር እንሸልማለን። አሁን 4 ተወዳዳሪዎች ቀርታችኋል። ስለዚህ አሁን ሁለት ሆናችሁ ቡድን እንድትሰሩ ፈልጋለሁ። ይህንን ውድድር በጋራ ነው የምናሸንፈው። ያዙ ይህንን ወርቃማ ኮኮናት ለቡድን አባላችሁ አቀብሉ። እሺ አሁን አንድ እርምጃ ወደ ኋላ ተራመዱ። እናንተ ደግሞ በድጋሚ አቀብሏቸው። በዚህ መልኩ እንቀጥላለን። ኮኮናቱ የወደቀበት የመጀመሪያ ሰው ከውድድሩ ይባረራል። ዝግጁ ነህ? አዎ ወሩሮ። እሺ አንድ እርምጃ ወደ ኋላ። ወይኔ በቀጣዩ እንባረራለን። እንቀጥል። አሁን እርስ በርሳቸው በጣም ተራርቀዋል። በሉ እስኪ ወሩሩት። ዝግጁ ነህ? እንቀጥላለን። ያዘሽ። ኧረ በለው። እሺ ይዞታል። ቀላል ነው። አሁን እየጨነቀኝ ነው። ዝም ብዬ ሳስበው የኛውን ካርል የሚይዘው አይመስለኝም። ተው እንጂ እንደዛ አትበል። ታውቃለህ፣ ይህንን መስመር ማለፍ አልችልም። አዎ ገብቶኛል። በላው መወርወር ትችላለህ። አዎ ይዞታል። ኖላን ተዘጋጅተሃል? በጣም አዝናለሁ። ተቃርበን ነበር። እሺ ከአንድና ከሁለት ቁጥር ጥሩ። 2። እሺ እመለሳለሁ። አሁን የእድል ጨዋታ ላጫውታችሁ ነው። ካርልና ቻለር ቁጥር ጠርተዋል ከአንድና ከሁለት። ከእናንተ መሃል በትክክል የገመተው ሰው እዚህ ይቆያል ማለት ነው። የተሳሳተው ደግሞ ከዚህ ቦታ ይባረራል። ኖላን 1 ወይስ 2? 2 ነው የምለው እኔ። እሺ አንቺስ? ያው አንድ ነዋ። እሺ ቻለር የመረጣችሁትን ቁጥር ትነግረናለህ? 2 ነው የመረጥነው። ወይኔ በድጋሚ ወደዛ ጀልባ ልሄድ ነው። ባህር ወለድ በሽታ እንዳይዝሽ ተመላለሽ እኮ። ዛሬም ብዙ አይነት ስሜት ያየሁበት ቀን ነው። አንዴ ከፍ አንዴ ደግሞ ዝቅ፣ ግን አሁንም ድረስ ውድድሩ ላይ ያለው ቸው። ኖላን ትልቁ ተፎካካሪ ሊሆን የሚችለው አሁን ካርል ነው። በጣም ዝግጁ ነኝ። አሸንፋለሁ። ቀጣዩ ውድድራችን የሚሆነው በኮኮናት ቦሊንግ ነው የምንጫወተው። የቦሊንግ ኳሶችን አስቀምጠናል። እናም እዚህ ጋር ደግሞ ኮኮናት አለን። እንደዚህ አድርገው ይረውራሉ። እናም ምን ያህል እንደሚጥሉ እናያለን። የኔም ብቃት አይተሃል አይደል? በጣም ምርጥ ስራ ነው። ስለዚህ አሁን በዚህ ውርወራ $700,000 የሚያሸንፈው ሰው ይለያል እያልክ ነው? ማን ነው መጀመሪያ የሚወዳደረው? ኖላን ተብሏል። ኖላን ያዝ ወርቃማውን ኮኮናት። አንዴ ብቻ ነው የምትወረውረው። በውድድሩ መጨረሻ ትንሽ ኳሶችን የጣለ ሰው ከዚህ ውድድር ይባረራል። ያን ያህል አስጨናቂ ውድድር አይደለም። ወይኔ በጣም ዝቅተኛ ነው የመታሁት። ደስተኛ አይደለሁም። በእነዛ ኳሶች ምክንያት $700,000 ማጣት አልፈልግም። ሄደ ተቀመጥ። ተረኞቹ ይጮታሉ። ትንሽ ብቻ መጣር ነው የሚጠበቅብኝ። ኖላንን አባርረዋለሁ። 5 እና ከዛ በላይ ኳሶችን ምጥል ከሆነ ውድድሩ ላይ መቆየትን ታረጋግጣለህ። ቸለር
ማንም እንደዚህ ሊያደርግ አይችልም። ማንም 10ሩንም ጥያቸዋለሁ። ሌላ 10 ቢኖር ራሱ ጨምሬ ጥለው ነበር። አሁን በራስ መተማመኔ በጣም ዝቅተኛ ሁኔታ ላይ ነው ያለው። ወደ ቀጣዩ ዙር ለማለፍ ቢያንስ ግማሽ ያሉን መጣል አለብህ። አውቃለሁ። ዱር አደር የሚለው ውድድር በየቀኑ ታያለህ። አሁን እዚህ ላይ መሞከር ማችል ከሆነ በጣም ከባድ ነው። ከዚህ በኋላ ስለሚኖረው ህይወት ምናምን አታስብ። አሁን ማሰብ ያለብህ ፊት ለፊትህ ስላሉት ኳሶች ብቻ ነው። ካርል ቢያንስ አንድ ኳስ መጣል አለብህ። ወሩሮታል። ወይኔ 4 ጥሏል። እኩል ሆነዋል ከኖላን ጋር። ሙሉ የሳትከው መስሎኝ ነበር። ለትንሽ ነው የነካው። እንዴ 4 ብቻ ነበር እንዴ ጣልከው? ካርል ኮኮናቱ ሄዶ ኳሶቹ ጋር ሲደርስ ለትንሽ ቆሞ ነበር፣ ግን በመሃል አንዱን ነካና 4 ጥሎልሃል። እሺ ኖላን፣ አሁን ቻለርን ከዚህ ውድድር አስወጥተነዋል። ስለዚህ አሁን ያንተ ተራ ነው። ማድረግ የሚጠበቅብህ ነገር ተጨማሪ ኳሶችን መጣል ነው። በል ምታው በቃ። ወይኔ የስ ወይኔ ፈጣሪ! አይሆንም። እንዴት ነው እንደዚህ ምስተው? ይሄ ሁላ ኳስ እኮ ነው የሳትኩት። ካርል ወደ ውስጥ ግባ። ማድረግ ያለብህ ብቸኛ ነገር አንድ ኳስ መጣል ነው። ተመልከት። የስ ወይኔ በጣም ጥሩ ስራን የሰራው ካርል፣ ግን አሁንም ቢሆን ከኔ በላይ አልመታህም። ኖላን በጣም አዝናለሁ። ይሄን ደሴት ለመሸጥ በጣም ፈልገ ነበር። በጣም አዝናለሁ፣ ግን ይሄ ደሴት መሸጥ አይገባውም መሰለኝ። አዎ እኔም ቢሆን አልሸጠውም። አሁን በቅርቡ ጀልባ ወደዚህ ቦታ ይመጣል፣ ግን ሁሉንም ተባራሪዎች ይዞ ነው የሚመጣው። እንዴ ለምን? እሱን የዛኔ ታዩታላችሁ። እንኳን በደህና ተመለሳችሁ። ለምን እንደተመለሳችሁ አላቅም፣ ግን እንኳን ደህና መጣችሁ። በልሺ ኖላን ከነሱ ጋር ተቀላቀል። ኖላን መወርወር አይችልም፣ ከእናንተ ጋር ተቀላቅሏል። የመጨረሻ የቀሩን 2 ተወዳዳሪዎች እነሱ ናቸው፣ ካርልና ቻለር። ምናልባትም ወደዚህ ቦታ ለምንድነው የመለሰን ብላችሁ እያሰባችሁ ይሆናል። እዚህ የመጣችሁት ማን ይሄንን $700,000 የሚያወጣ ደሴት ማሸነፍ እንዳለበት እንድትወስኑ ነው። ቻለር አሁን የተወሰነ ደቂቃ ሰጣለሁ። የፈለግከውን ነገር ማለት ትችላለህ፣ ግን እንዲመርጡ ማድረግ ነው ዋናው ዓላማ። ሰዎች አስማት ነው ማሳያችሁ። እንደማይደብራችሁ ተስፋ አደርጋለሁ። ምንድነው የሚያደርገው? ተመልከቱ። ሁላችሁንም በጣም አመሰግናለሁ። ምን እያደረገ እንደሆነ አላቅም። ቀልድ ነው መሰያዘው፣ በኋላ ይቆጭበታል። በልሺ ካርል ና ወደዚህ። ምን መናገር እንዳለብኝ አላቅም። ካርል ትክክለኛው ቦታ ላይ ነው ያለው። እነዚህ 8 ተወዳዳሪዎች ናቸው አንተን አሸናፊ የሚያደርጉ። አዎ አንድ ሰው ጀርባውን ሰጥቷል። 2 ሰው ሆኖብሃል። 2 ሰው ዞሯል። የመጨረሻ 2 ውስጥ መግባትክ ምንም ችግር የለውም። ዋናው ችግር ያለው ነገር እንዴት ነው ወደዚህ 2 ውስጥ የገባኸው ነው። ብዙ ሰዎችን አስቀይመሃል ወይስ በትክክለኛው መንገድ ነው የገባኸው? እባካችሁ ምናልባት በቃ ጨፍርላቸው። በቃ ሰዓታችሁ አልቋል። ማን መባረር እንዳለበት አሁን ትመርጣላችሁ። ከዚህ እንጀምራለን። ሁላችሁም ሄዳችሁ ድምጻችሁን ታስቀምጣላችሁ። አዝናለሁ ካርል፣ ይገባሃል። ምንም ማውራት ያለብኝ አይመስለኝም። ካርል በፍጹም አያሸንፍም። እኔና ካርል አብረን እስከ መጨረሻው እንሄዳለን ብለን ነበር እና አሁን ምጽፈው ቻለርን ነው። እኔ ምጽፈው ቻለርን ነው፣ ምክንያቱም ብዙዎቹ ካርልን የሚጽፉ ይመስለኛል። ስለዚህ ቢያንስ አንድ ድምጽ ይኑረው ለቻለር። አዝናለሁ ካርል። እሺ የመጀመሪያው ተባራሪያችን ጄድ። ካርል ጥሩ ጨዋታ እየተጫወተ ነው የመጣው፣ ግን ዝም ብዬ ሳየው ያንን ኮኮናት ያስታውሰኛል፣ ጸጉሩ ምናምን። እና እኔ ደግሞ የተባረርኩት በኮኮናት ምክንያት ነው። ና ወደዚህ ቶሎ በል። የመጨረሻ ድምጽ ሰጪ አንተ ነህ። ቅድም ካርል ስሜን ጽፎ ነበር እንድባረር። ምንም ማድረግ አልችልም። በጣም አዝናለሁ። እሺ አሁን ድምጻችሁን አነባለሁ። ካርል። ወይኔ መጥፎ ነገር ነው። አሁንም በድጋሚ ካርል። ቻለር 2 ድምጽ ለካርል፣ 1 ድምጽ ለቻለር። በድጋሚ ቻለር 2 ድምጽ ለካርል፣ 2 ድምጽ ለቻለር። ካርል። ቻለር 3 ድምጽ ለካርል፣ 3 ድምጽ ለቻለር። ካርል 4 ድምጽ ለካርል፣ 3 ድምጽ ለቻለር። የመጨረሻው ድምጽ ቻለር። እኩል ሆነዋል። ሁላችሁም ካርል ላይ ተናዳችሁ ነበር። ለምንድነው ሐሳባችሁን የቀየራችሁት? አሁን ሁለቱም እኩል ድምጽ ስላገኙ ሁሉንም ድምጽ ወደ ሳጥኑ መልሰዋለሁ። እናም የሆነ ሰው ከዚህ መሃል አንድ እንዲመርጥ አድርጋለሁ። በዚህ ውድድር መጀመሪያ የወጣው ጄድ ነው። ብዙ ነገር አላደረገም እዚህ ውድድር ላይ። ስለዚህ ቢያንስ ይህንን እንዲያደርግ እንፍቀድለት። የዚህ የደሴት ውድድር አሸናፊ ቻለር።
ሁለተኛ ወጥተሃል፣ አይዞህ። እኔ በጣም ቆይቻለሁ ከወጣው፣ ግን አሁን ተመልከት፣ ሁለታችንም እኩል ነን። ከዚህ በፊት ብዙ ውድድር ተሸንፌ ነበር፣ ዛሬ ግን አሸንፌያለሁ። በጣም ደስ ብሎኛል። ምንም ያህል ቢጨፍር አይገርምም፣ ምክንያቱም $700,000 ከዚህ በኋላ ስራ ባይሰራ ራሱ በቂው ነው። ብዙ አትሩጥበት፣ ደሴቴን ትጎዳዋለህ። በጣም ብዙ ሰዎች አንተ መቼም አታሸንፍም ሲሉኝ ነበር። በጣም ብዙ ውድድር ላይ ተሸንፌያለሁ፣ ግን ሁሌም እሞክር ነበር። ይኸው በመጨረሻ አሸንፌያለሁ። የዛሬው ቪዲዮ እነን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ሀሁ ዶክመንተሪ ቸው